ሰላም ጤና ይስጥልኝ። የሰዓቱን አዳዲስ መረጃ ይዤላችሁ መጥቻለሁ። ሰሜን ምዕራብ እዝ ጽንፈኛውን በመደምሰስ የክልሉን ሰላም እያረጋገጠ ይገኛል ሲሉ ሌተናል ጄኔራል ብርሃኑ በቀለ ናቸው እየተናገሩት። እንዲሁም ተደናግረን በተሳሳተ መንገድ ጫካ ወጥተን ስንታገል ቆይተናል ያሉ ወጣቶች በደባርቅ የመንግስትን የሰላም ጥሪ ተቀብለው መግባታቸውም ተሰምቷል። ጣና ክፍለ ጦር ከሰሞኑ ባደረገው ስምሪት አሸባሪ ኃይሎችን በመደምሰስ ነፍስ ወከፍ ትጥቃቸውን ማርክ ያለው ሲልም መግለጫ አውጥቷል ማለት ነው። በማዕከላዊ እዝ የህዳሴ ኮር ጣና ክፍለ ጦር በጋምቤላ ክልልና በምስራቅ ወለጋ ዞን የተለያዩ አካባቢዎች ላይ በመንቀሳቀስ በጸረ ሰላም ቡድኖች ላይ በወሰደው እርምጃ የታጠቁትን የነፍስ ወከፍ መሳሪያና በርካታ ተተኳሽ በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ኮሎኔል ታደሰ እንዳለው ገልጸዋል። ጣና ክፍለ ጦር በስምሪቱ የአሸባሪውን ቡድን የዘረፋ ተግባር በማክሸፍና ጠላትን ከህዝብ ነጥሎ በመምታት በርካታ ጸረ ሰላም ኃይሎችን ሞትና ቁስለኛ ማድረጉንም አዛዡ አረጋግጠዋል። ክፍለ ጦሩ በተሰማራባቸው የግዳጅ ቀጠናዎች ላይ ጠላትን ሙሉ በሙሉ ለማጥፋት ሌትና ቀን እየሰራ ነው ያሉት ኮሎኔል ታደሰ እንዳለው በተለይም በሳሲጋና ዲጋ ወረዳዎች ውስጥ ተሰግስጎ የሚገኘውን የኦነግ ሸኔ አሸባሪ ቡድን እግር በእግር ተከታትሎ በመደምሰስ ህዝቡ የሰላም አየር እንዲተነፍስ ለማድረግ የሚወሰደው ወታደራዊ እርምጃ ተጠናክሮ ይቀጥላል ብለዋል። ሰሜን ምዕራብ እዝ ጽንፈኛውን ቡድን በመደምሰስ የክልሉን ሰላም እያረጋገጠ እንደሚገኝ መረጃዎች ወጥተዋል። ሰሜን ምዕራብ እዝ ጽንፈኛውን ቡድን በመደምሰስ የክልሉን ሰላም እያረጋገጠ ይገኛል ሲሉ የእዙ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ተናገሩ። ዋና አዛዡ ከማዕከላዊ ጎንደር፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ወልቃይት ሰቲት ሁመራና ከጎንደር ከተማ ከፍተኛና መካከለኛ አመራሮች እንዲሁም የእዙ ከፍተኛ አመራሮች በተገኙበት በጎንደር ከተማ በቀጠናዊ አሁናዊ ሁኔታ ላይ ተወያይተዋል። ከጸጥታ ኃይሎች ጋር በቅንጅት የተደረጉ ስምሪቶች ከማህበረሰቡ ጋር በተደረገ ውይይቶችና ምክክሮች ከፍተኛ ለውጥ መምጣቱንም ሌተናል ጄኔራል ብርሃኑ በቀለ አንስተዋል። የጽንፈኛው ቡድን ታጣቂዎች በአሁኑ ወቅት በቡድንና በተናጠል እንዲሁም በትጥቅና ያለ ትጥቅ እጃቸውን ለመንግስት እየሰጡ ይገኛሉ ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ ህብረተሰቡም የጽንፈኛውን ተግባር ተገንዝቦ አካባቢውን በንቃት እየጠበቀ ነው ብለዋል። የክልሉን ሰላም ለማረጋገጥ ባለፉት ጊዜያት የተሰሩ ስራዎችና የተደረጉ ስምሪቶች ውጤታማ ስለመሆናቸውም ሌተናል ጄኔራል ብርሃኑ በቀለ ተናግረዋል። በተመሳሳይ መረጃ ተደናግረን በተሳሳተ መንገድ ወደ ጫካ ወጥተን ስንታገል ቆይተናል ያሉ ወጣቶች የመንግስትን የሰላም ጥሪ ተቀብለው በደባርቅ ገብተዋል። እስካሁን የአማራ ህዝብ ጥያቄ ማስመለስ በሚል ሽፋን ተደናግረን ወደ ጫካ በመውጣት ህዝብና መንግስትን በድል ቆይተናል ያሉ ጫካ ያሉ ኃይሎች አባላት እስከነን ትጥቃቸው በደባርቅ ከተማ አስተዳደር ሰላምና ደህንነት ጽሕፈት ቤት በኩል ምህረት ተቀብለው ገብተዋል። የሰላም አማራጭ ተጠቃሚ ከሆኑ የጫካ የቆዩ መካከል የቀድሞ ልዩ ኃይል አባልና በራሱ ውብነህ አሞራው ብርጌድ አደረጃጀትን ክፍለ ጦር አባልና የክፍለ ጦሩ ብርጌድ መሪ እንዲሁም የቡድኑ መሳሪያ አሰልጣኝ የነበረው ምክትል ሳጅን ምህረት አላማው መጀመሪያ የልዩ ኃይል በተን ተሰምቶኝና የአማራ ህዝብ ጥያቄ በእውነት የምናስመልስ መስሎኝ ወደ ጫካ ወጥቼ ነበር። ነገር ግን የአማራ ልጆች ትምህርት እንዳያገኙ ሲደረግ የአካባቢያችን ማህበረሰብ ይህን ያክል ገንዘብ ካልከፈልክ ታገታለህ እየተባለ ሲሰቃይና ሲታገስ ሲገደል ሳይ በውስጥ ትግል ማስተካከል ባለመቻሉ የመንግስትን የሰላም ጥሪ ተቀብዬ ገብቻለሁ ብሏል። ወጣት ሳሙኤል ሙሀባው የሰሜን መብረቅ ክፍለ ጦር ተዋጊ የነበረና ወደ ጫካ የገባሁት ወደ ከተማ ስመጣ ጸጉሬን በመፈረፈሬ ፋኖ ነህ በሚል ጥርጣሬ እንግልትና ድብደባ ይገጥመኝ ነበር። በዚህ ምክንያት ከተጠረጠርኩ አይቀር በሚል ወደ ጫካ ወጥቼ ነገር ግን በጫካ ቆይታ የገጠመኝ የአማራን ጥያቄ ለማስመለስ በሀቅና በእውነት መታገል ሳይሆን በዘርና በቤተሰብ ተቧድኖ መዝረፍና የአደረጃጅ ስልጣን መቆናጠጥ ሲሆን ይህ አካሄድ እንደማይጠቅም ተረድቼ የመንግስትን የሰላም ጥሪ ተቀብዬ ሰላማዊ ኑሮን ለመኖር ተመልሻለሁ ሲልም ሀሳቡን አጋርቷል። በሰሜን መብረቅ ክፍለ ጦር በተመሳሳይ ክላሽ መትረየስ ይዞ ሲታገል የቆየው ወጣት ቻሌ ማስረሻ አለነ ፍኖተ የማያስፈልግ የዘር አደረጃጀት ነው። ወጣቶችም ወደዚህ ቡድን መቀላቀል የለባቸውም። አንደኛ ተደናግረው እውነት መስሏቸው የወጡ የመንግስትን የሰላም ጥሪ እንዳያልፋቸው መምጣት አለባቸው። እንደኛ በሰላም ወደ ህዝቡ ተቀላቀሉ ሲልም መልእክቱን አስተላልፏል። ተደናግረው በጫካ ቆዩት መካከል የ16 ዓመቷ አለሚቱ ብርሃኑ የተባለች ወጣት የሰላም ጥሪውን ተቀብላ ምህረት ተጠይቃ መግባቷንም ገልጻለች። የደባርቅ ከተማ ሰላምና ደህንነት ጽሕፈት ቤት ኃላፊ አቶ ተስፋዬ መለሰ ይህ ጽንፈኛ ዘራፊ ቡድን ዓላማው የማያዛልቅና አጀንዳ ነጥቆ የሚሽሎኮለክ ኃይል ነውና ተደናግሮ ወደ ጫካ ወጥተው የነበሩ አባላት የመንግስትን የሰላም ጥሪ ተቀብለው እየመጡ ይገኛሉ። እኛም ተቀብለን ተንከባክበን አስፈላጊውን ታድሶ ስልጠና እንዲያገኙ በማድረግ እስከነ ትጥቃቸው ከማህበረሰቡ ተቀላቅለው እንዲኖሩ እናደርጋለን
ጥሩ ስነ ምግባር ያላቸውንም በጸጥታ መዋቅራችን የስራ ስምሪት እንዲያገኙ እናደርጋለን። በመጨረሻም በተመሳሳይ ተደናግረው የወጡ ወጣቶች የዚህ ሰላም ጥሪ ተጠቃሚ እንዲሆኑ መልእክታቸውን አስተላልፈዋል። የቻናል ቤተሰቦች የሰዓቱ አዳዲስ መረጃ ይህን ይመስላል። በሌላ መረጃ መመለስ ነው የሚሆነው። እስከዚያ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ